ሰላም ውድ ተመልካቾች፣ ስለ ፍቅር አስገራሚ ሁኔታዎችን በዚህ ቪዲዮ ይዘን ቀርበናል። ሰብስክራይብ፣ ላይክ፣ ኮሜንት እያደረጋችሁ እስከ ፍጻሜው አብራችሁን ቆዩ። ጓደኝነት ወደ ፍቅር ሊለወጥ ይችላል። ነገር ግን ፍቅር ወደ ጓደኝነት ፈጽሞ ሊለወጥ አይችልም። ሴቶች ጸጉራቸውን ሲያንቀሳቅሱ 100 እጥፍ የበለጠ ቆንጆ ይሆናሉ። ከአብዛኞቹ ጥንዶች መለያየት በስተጀርባ ያለው ዋናው ምክንያት እኔ ያልኩት ብቻ ይሁን ማለት ነው። ጥሩ ጓደኞችን ማፍራት ለደህንነታችን ጠቃሚ ነገር ነው፣ ልክ ጤናማ የመሆንን ያህል። እንደ አጋጣሚ እርሶና ፍቅረኛው በድንገት አንድ አይነት ቀለም ሲለብሱ በጣም አስደሳች ከሆኑ ጊዜያት አንዱ ያደርጉታል። ከምንወደው ሰው ጋር ጓደኛ ብቻ መሆን አንችልም። እኔ ሲንግል ነኝ የሚሉ ብዙ ሰዎች በድብቅ አፍቃሪ ናቸው። ሴት ልጅ ከአስቂኝ ወንዶች ጋር በፍቅር በቀላሉ ትወድቃለች። በየ7 ዓመቱ ግማሾቹን ጓደኞቻችንን በተለያየ ምክንያት እናጣለን። በትዳር አጋራቸው ላይ የሚማግጡ ወንዶች ዝቅተኛ አይኪው አላቸው። በነገሮች የሚያናድድሽ ሰው በጣም የሚወድሽ ነው፣ ነገር ግን መግለጽ ያቃተው። አንዳንድ ሰዎች ፍቅራቸውን ሁል ጊዜ ይደብቃሉ፣ ምክንያቱም ጓደኝነትን ማበላሸት ስለማይፈልጉ። አንዲት ሴት ፈጽሞ ልትነግርህ የማትችለው ብቸኛው ሚስጥር አብሯት የነበሩትን ትክክለኛ የወንዶች ቁጥር ነው። የሴቶች እንባ የቴስቶስትሮንን መጠን እና የወንዶች መነቃቃትን እንደሚቀንስ በባዮሎጂ ተረጋግጧል። ሴት ልጅ በፍቅር ላይ ስትሆን በፈገግታዋ ውስጥ ማየት ትችላለህ። አንድ ወንድ ሲያፈቅር በአይኑ ውስጥ ማየት ትችያለሽ። በእውነት የሚወድሽ ሰው ሁኔታው ምንም ያህል ከባድ ቢሆንም እንድትሄጂ ፈጽሞ አይፈቅድም። ብዙውን ጊዜ ሴት ልጅ ወንድ ልጅን ስትከባከብ ወንድ ልጅ ፍቅር እንደሆነ ያስባል፣ ግን ጓደኝነት ነው። ወንድ ልጅ ሴት ልጅን ሲንከባከብ ሴት ልጅ ጓደኝነት እንደሆነ ታስባለች፣ ግን ፍቅር ነው። ሰዎች በግንኙነታቸው ውስጥ ከ3 እስከ 5 ወር ጊዜ ውስጥ ከደረሱ በኋላ የመለያየት እድላቸው ከፍተኛ ነው። ወፈር ያለ ድምፅ ያላቸው ወንዶች ቀጠን ካለ ድምፅ ካላቸው ወንዶች ሴቶች ላይ የበለጠ ማራኪ የሆኑ የመታየት እድላቸው ከፍተኛ ነው። አንድ ጥናት እንዳመለከተው 52% የሚሆኑ ሴቶች ባሎቻቸውን የነፍስ ጓደኛቸው አይደለም ይላሉ። የሚወዱትን ሰው ምስል ብቻ ማየት ህመምን ለማስታገስ ይረዳል። ፍቅር ማንም የሚያሰርቀው ትዝታን ሊተው ይችላል፣ ነገር ግን ማንም የማይፈውሰውንም ህመም እንደዛው። አንድን ሰው ባገኘሽው ቁጥር የምትማረኪበት ከሆነ ለእሱ መዋሸት አስቸጋሪ ይሆናል። ብዙ ሴቶች ከፍተኛ የማሰብ ችሎታና ታማኝነት ስለሚያመለክት ቀልደኛ በሆኑ ወንዶች ይማረካሉ። በሚተኙበት ጊዜ እንቅልፍ ያጡ ወንዶች ሴቶች ከእነሱ ጋር የግብረ ሥጋ ግንኙነት መፈጸም ይፈልጋሉ ብለው ያስባሉ። የምንወደውን ሰው እጅ ከያዘን አካላዊ ህመምንም እንዲሁም ጭንቀትንና ፍርሃትን ለማስታገስ ይረዳል። ከአንድ ሰው ጋር እየተነጋገርክ ከሆነና ፍላጎቱ እንዳለው እርግጠኛ ካልሆንክ እጆችህን አጣጥፍ። ተመሳሳይ ነገር ካደረገ ምናልባት ሊሆን ይችላል። አንድ ጥናት እንደሚያሳየው ለአንድ ሰው ሁል ጊዜ መጀመሪያ መልእክት የሚልኩት እርሶ ከሆኑ ይህ ሰው ለእርሶ 90% ፍላጎት የለውም። ወንዶች ከእናታቸው ጋር የሚመሳሰል ተክለ ሰውነት ባላቸው ሴቶች የበለጠ ይማረካሉ። 23% የሚሆኑት በኦንላይን ላይ የፍቅር ግንኙነት የሚገናኙት ጥንዶች ወደ ጋብቻ ይደርሳሉ። ስለ አንድ ሰው ብዙ ባወራን መጠን ከዚህ ሰው ጋር የበለጠ በፍቅር እንወድቃለን። በስነ ልቦና ጥናት ላይ በመመስረት የአይን ፍቅር የሚቆየው ቢበዛ ለ4 ወራት ብቻ ነው። ከዚያ ካለፈ ቀድሞውንም በፍቅር ላይ ነዎት። በእውነት በሚወዱት ሰው ላይ ኩርፊያ የማይቻል ነው። ከ3 ቀን በላይ የሚቆይ ኩርፊያ እርሱ በፍቅር ውስጥ እንዳልሆነ ያሳያል። የስነ ልቦና ባለሙያዎች እንደሚሉት
የሰው ልጅ ከተቃራኒ ጾታ አባላት ጋር ጓደኛ ብቻ መሆን አይችልም። ፍቅር እንዳለ እንዴት ታውቃለህ? ብትጎዳም አሁንም አብረ መቆየትን ትፈልጋለህ። አንድ ሰው በእውነት የሚወድሽ ከሆነ ምንም ያህል ሌሎች ሰዎች ቢያገኝ ለአንቺ ያለው ስሜት አይለወጥም። እውነተኛ ፍቅር ሊሰረቅ አይችልም። አንድ ወንድ ልጅ ያለፈውን እንድትረሺ እየረዳሽ ከሆነ ለወደፊቱ ፍጹም እንደሆነ እመኝ። ወንዶች ልጆች ከቆንጆ ሴቶች ይልቅ ንጹህ ሴቶችን ይወዳሉ። በህይወት ውስጥ በጣም አስቸጋሪው ነገር የሚወዱትን ሰው ሌላ ሰው ሲወድ መመልከት ነው። አንዳንድ ጊዜ ከሁሉ የተሻለው መድኃኒት ከእርሱ ልዩ ሰው ጋር የተወሰነ ጊዜ ማሳለፍ ነው። አንድ ቀን ታሪክን የሚረዳ ሰው ታገኛለህና ዳግመኛ ስትጎዳ ማየት አይፈልግም። ታገስ። ብዙውን ጊዜ ሳናስበው የጓደኞቻችንን ባህሪ እንይዛለን። ጓደኝነት ከምንማርባቸው የመጀመሪያዎቹ ነገሮች ውስጥ አንዱ ነው። ፍቅር ያለ ተግባር ምንም አይደለም። እምነት ያለ ማስረጃ ምንም አይደለም። ይቅርታ ያለ ለውጥ ምንም አይደለም። ብዙ የወንድ ጓደኛ መኖሩ ማለት ቆንጆ ነሽ ማለት አይደለም። ርካሽ ምርቶች ብዙ ገዢዎች ስላሏቸው ብቻ ነው። አንድን ሰው መውደድ ከጀመሩ በኋላ ማቆም ከባድ ነው። አንድ ሰው በሰዎች በተሞላ ክፍል ውስጥ ሆኖ ሆዱን በጣም ወደሚወደው ሰው ይጠቁማል። ወንዶች ከሚወዱት ሰው ጋር ሲያወሩ ድምፃቸውን ዝቅ ያደርጋሉ። ከአንድ ሰው የአይን ፍቅር ከያዘን 80% በአንተ ወይም በአንቺ ላይ የአይን ፍቅር የመያዝ እድሉ ይኖረዋል። ሴት ልጅ እንዴት እንደቆመች ትኩረት ይስጡ። እጆቿን እና እግሮቿን ካጣመረች ይህ የእምቢተኝነት ጠንካራ ምልክት ነው። የዛሬ ቪዲዮአችን የእስካሁኑ ነበር። እስከ ፍጻሜው አብራችሁን ስለነበራችሁ እጅግ አድርገን እያመሰገንን ቪዲዮአችንን ከወደዱት እንደተለመደው ላይክ፣ ሼር ያድርጉት። በቀጣይ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላምና ጤና ይብዛላችሁ።